ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዘውዱ ሾው ሚዲያ ለእናንተ ክቡራን ተመልካች አድማጮቻችን በየጊዜውና በየወቅቱ እንግዶችን በመጋበዝ በኢትዮጵያ ወቅታዊ ጉዳዮች ላይ በሀገርም በውጭ ያሉትን የሚያስረዱ ባለሙያዎችን ቀጥታ ከጉዳዩ ጋር ግንኙነት ወይም ከሀገራችን ጋር ግንኙነት ያላቸውን ሰዎች በማቅረብ በተደጋጋሚ ጊዜ ማስደመጣችን የሚዘነጋ አይደለም። ዛሬም ኢትዮጵያ ውስጥ ያሉትን ውስብስብ ችግሮች ይቀረፉ ዘንድ የበኩላቸውን ጥረት ከሚያደርጉ ኢትዮጵያኖች መካከል አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን ከልጅነት እስከ እውቀታቸው በኢትዮጵያ ጉዳይ ላይ ደክመዋል፣ ብዙ ጥረት አድርገዋል። ወደ አሜሪካም ከወጡ ከ50 ድፍን ዓመታት በላይ ያስቆዩ ቢሆንም በተለይም በቤተ መንግስት አካባቢ ወይም ደግሞ በዋይት ሃውስ ስራ ከጀመሩበትም ጊዜ ጀምሮ የኢትዮጵያን ጉዳይ ለአሜሪካኖች በማሳወቅ በኩል የበኩላቸውን ጥረት ሲያደርጉ ቆይተዋል። ከደርግ ስርዓት መንግስት ጀምሮ ህወሓትም ስልጣን ላይ ከወጣበት ዛሬም አብይ አህመድ ስልጣን ላይ ካለበት ጊዜ ጀምሮ ኢትዮጵያ ላይ የሚደርሱትን ግፍና በደሎች በመቃወም በመከላከል አሜሪካኖችን ማወቅ የሚገባቸውን ጉዳዮች እንዲያውቁ የበኩላቸውን ጥረት ሲያደርጉ ቆይተዋል። በተለያዩ ማህበራትም ላይ እንደዚሁ በመሳተፍ በአመራርነትም በማገልገል ላይ የነበሩ ናቸው። ዛሬም በመስራት በተለይም የኢትዮጵያን ጉዳዩ ለሚመለከታቸው የአሜሪካን ሴናተሮች፣ ኮንግረሶች በማቅረብ የአሜሪካን ፕሬዝዳንቶች ጭምር ጋር በመገናኘት በጣም በርካታ ጉዳዮችን ሰርተዋል። ከዚህ ቀደም ረጅም የስራ ወቅት ስራ ሁኔታቸውንና ከአሜሪካን ፕሬዝዳንት ከስንቱ ጋር እንደተገናኙና በኢትዮጵያ ጉዳይ ላይ ምን እንደተናገሩ በዝርዝር ማቅረባችን የሚዘነጋ አይደለም። ዛሬ ደግሞ ያቀረብኳቸው በተለይም የኢትዮጵያን አሜሪካን ሲቪክ ሶሳይቲ ኦርጋናይዜሽን በመምራት ወይም በሊቀመንበርነት እያገለገሉ ይገኛሉ። አሁን በቅርቡም በኢትዮጵያ ያሉትን ጉዳዩ ለሚመለከታቸው የአሜሪካን ከፍተኛ ሹሞች፣ ባለስልጣናቶች እነዚሁም ሴናተሮችና ኮንግረሶች ሲያቀርቡ ቆይተዋል። የአብይ አህመድንም ገበና ሲያጋልጡ ነው የከረሙት። አሁን ደግሞ በቅርቡ ትልቅ ጉባኤ አዘጋጅተዋል። ኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰትና ኢትዮጵያ ላይ ያለውን የማህበራዊ ቀውስ በተመለከተ ዝርዝር ጉዳዮችን ከፍተኛ የሆኑ የአሜሪካን የሚመለከታቸውን የመንግስት ተቋማቶችና ኃላፊዎችን ያነጋግራሉ። በተጓዳኝም እንደዚሁ በዚህ ጉዳይ ላይ ትልቅ ኮንፈረንስም አዘጋጅተዋል። ይህንን በተመለከተ ምንድነው የታሰበው? ምንድነው ሊሰራ የታቀደው? እነማንስ ይገኛሉ የሚለውን ጉዳይ ከእሳቸው ጋር ሰፋ ያለ ውይይት እናደርጋለን። ክቡራን ተመልካች አድማጮቻችን አብራችሁን እንድትቆዩ በማክበር ጋብዛለሁ። የዛሬ እንግዳችን በተደጋጋሚም በዚህ በዘውዱ ሾው ሚዲያ እየመጡ ሀሳባቸውን የገለጹልን አቶ መስፍን መኮንን ናቸው። ከእሳቸው ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ። ከልብ አመሰግናለሁ። አቶ መስፍን መኮንን የኢትዮጵያ አሜሪካን ሲቪክ ኦርጋናይዜሽን ሰብሳቢ ወይም ሊቀመንበር ወይም ፕሬዚዳንት እንበለው፣ በጣም አመሰግናለሁ። ለዘውዱ ሾው ሚዲያ ተመልካች አድማጮቻችን እያደረጉ ያለውን ስራ መስሪያ ቤቶም እንደዚሁም እርሶም በግል ያደረጓቸውን ነገሮች ዛሬ ለማካፈል በመፍቀዶ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንኳንም ለመስቀል በዓልም አደረሰዎት። እንኳን አብረው አደረሰን። ለሁሉም ኢትዮጵያን አብረው አደረሰን። አቶ ዘውዱ በጣም አመሰግናለሁ ለዚህ እድል ስለተሰጠኝ ከኢትዮጵያውያን ጋር አብረን ለመወያየት ለመነጋገርና ባለው ወቅት በሆኑ በተለይ በኢትዮጵያ አንገብጋቢ ጉዳይና በተለይ በአማራው ላይ የሚደረገውን ስኬትና በአማራ ላይ ያለውን አትሮሲቲ የተደረገበትን አኳኋን ለመነጋገር ስላቀረብኝ በጣም አመሰግናለሁ። ከልብ አመሰግናለሁ። እንግዲህ እርስዎ የአሜሪካን ከፍተኛ ስራ ኃላፊዎችን ፕሬዝዳንቶችን ጭምር የማግኘት እድል አለዎት እዛ ዋይት ሃውስ ስለሚሰሩ። እሱ ብቻ አይደለም፣ በተለይም በዋሽንግተን አፕዴት ላይ
በጣም የሚገርም አርቲክሎችን እየጻፉ የኢትዮጵያን ጉዳይ በተለይም አሜሪካኖች ትላልቅ ባለስልጣኖች ሴኔተሮችም እንደዚሁም ደግሞ ኮንግረስማኖችም እንዲያገኙ የሚያደርጉትን ጽሁፎች ያቀርባሉ እና ትልቅ ነገር ነው። አሁን በቅርቡ እንግዲህ ትልቅ ኮንፈረንስ እንዳላችሁ መረጃ ደርሶኝ ነው ወደ እርስዎ የደወልኩት። እስቲ ስለዚህ ስለሚያቀርቧቸው ኮንፈረንሶች እና በዚህ ጉዳይ ላይ እነማን ናቸው የሚገኙት? ምንድነው የኮንግረሱ ምንድነው የኮንፈረንሱ ዋና ዓላማ? በጣም አመሰግናለሁ። እንግዲህ የዚህ ኮንፈረንስ ላይ በኢትዮጵያ የሚገኘው የሰብአዊ መብት ወደ ዝቅተኛ ደረጃ የወረደችበት ስለሆነ በጣም ስፓት ላይት አድርገን በደንብ አድርገን ለኮንግረስ እና ለሴናተሮች በደንብ በሚገባ ከዚህ በፊት ብዙ ነገር ያልተገለጸ አለ። ብዙ ነገር በዚህ በጦርነቱ ምክንያት በሚድል ኢስት እና በዩክሬን ጦርነት ምክንያት የኢትዮጵያ ጉዳይ በተለይ ብዙ ነገር በተለይ ስለ አማራው ጉዳይ በደንብ ስፋት ላይ ያላገኘ ስለሆነ ይህን በዚህ ጊዜውን ሁኔታውን እጅግ አሳዛኝ ጊዜ ስለሆነ ነገር እኛ በዚህ ትኩረት አድርገን የኢትዮጵያ መዳን አስፈላጊ ስለሆነ ለሕዝቧ ደህንነት ብቻ ሳይሆን ለአካባቢና ለዓለም ደህንነት ደግሞም እንደዛ መሆን ያለበት ነው። ኢትዮጵያ ብትፈርስ ችግሩ ከላይ ይተላለፋል። የኤክስትሪም በሙሉ ያሉት ኤክስትሪሞች በሙሉ በዛ አካባቢ ያለው ኤክስትሪም በሙሉ ገብቶ አገሩን ሊያምሰው ይችላል። ለአፍሪካ ቀንድ የሆነች ሀገር ብዙ ሊተረማመስና የኢትዮጵያ ሁኔታ ሁሉን የሚያሳስቡ በዛ አካባቢ ያለ በሙሉ ብዙ ፕሮብሌም ሊያመጣ ይችላል። ይህንን አሜሪካኖች እና ኮንግረስ ገቨርንመንቱ ሌሎችም ኢንተርናሽናል ኮሚቴዎችም ተመልክተው ይሄንን ጉዳይ ለማሳሰብ እና ተመልክተው የሚደረገውን ነገር እንዲያደርጉ ባስቸኳይ። ምክንያቱም ይሄ ከቀጠለ በጣም የሚያሰጋ ሁኔታ ላይ ስላለ የኢትዮጵያ ጉዳይ ከተፈራረሰች ኢትዮጵያ ብዙ በጣም ለሁሉ ለዓለም አገር ለኢትዮጵያ ብቻ ሳይሆን ለሁሉም በዛ አካባቢ ላለ በተለይ ቀይ ባህር አካባቢ እና ለዚህ ኢንዱስትሪያል ቢዝነስ አካባቢ በሚኖርበት በጣም ፕሮብሌም ሊኖር ይችላል። በዛ ላይ ደግሞ አሜሪካኖች እና ሌሎች ኢንተርናሽናል ዌስተርን ካንትሪስ ምንም ነገር ካላረጉ የአቫኪው ምድር ይከፈታል ለቻይና እና ለራሽያን ይሆናል። ራሽያኖች እና ቻይናዎች በዛ አካባቢ እንትን ብለው ገብተው ይጠቀሙበት ይችላል ማለት ነው። ስለዚህ ዌስተርን ካንትሪስ ይህንን ተመልክተው ይህንን በደንብ አድርገን ለማስረዳት በዚህ መድረክ ላይ ለማስመር እና ስለ ሂውማን ራይትስ እና በተለይ በኢትዮጵያን ኦርቶዶክስ ክርስቲያን ላይ ያለው አንጀበጀበው በአሁን ሰዓት ላይ ያለውን ግፊት እና እንትን ሁሉም በደንብ አድርገን ለማስመር እና ለማሳየት እና ለማሳወቅ በዛ ላይ ኢንክሉዲንግ የኮንስቲቱሽኑን የኢትዮጵያን ኮንስቲቱሽን እንደምታውቀው በአሁኑ ሰዓት የፌዴራሊዝም እና ዲሞክራሲ ቀውስ ነው። ኢትዮጵያን በጎሳ ላይ እና የተኮረች ትኩረት ዲሞክራሲ፣ ሰብአዊ መብቶች እና የኢኮኖሚና እኩልነት መሸፈኑ የኢትዮጵያ አሜሪካዊ ህብረተሰብ በጣም አሳስቦታል። በዚህ ጉዳይ የፖለቲካ ሊቃን አቶ መስፍን ወደኋላ ቢሉ እየተቆረጡብኝ ስለሆነ ሶሪ የፖለቲካ ሊቃኖች በተለይ በዚህ በኤክስትሪም በፌዴራሊዝም በኤትኒክ ፌዴራሊዝም ከፋፋይ በሆነው እንትን ውስጥ ራሳቸው ተጠቃሚ ሆነዋል። የኢትዮጵያ ሊቃኖች በዚህ ጉዳይ ኢንክሉዲንግ የአሁኑ ገዢው ፓርቲ እና ይሄንን እንትን ለማድረግ ፖለቲካል ጥቅም ሲጠቀሙ ቆይተዋል። በዚህ ላይ የኤትኒክ ፌዴራሊዝም ለጎሳ ግጭት፣ በጅምላ መፈናቀልና ለተስፋ ሲቃይ በቀጥታ አስተዋጽኦ አድርጓል። በዚህ ጉዳይ የኢትዮጵያን ሰላምና ብልጽግናን እንድታገኝ ሀገሪቱ ከጎሳ አስተዳደር አልፈው አንድነትና ዲሞክራሲ፣ እኩልነትና ማንኛውም ጎሳ ሳይጨመር ሳይለይ ሁሉም በኢትዮጵያዊ በሰላም እንዲኖር ይሄ ኤትኒክ ፌዴራሊዝም ታግቶ አንድ የተሻለ ኮንስቲቱሽን መነደፍ አለበት። የኮንስቲቱሽንም ለሁሉ ኢትዮጵያ የሚሆን
ሁሉም ለማንኛውም ብሔረሰብ ሳይሆን ለሁሉ ኢትዮጵያውያን ይሄ ኮንስቲቱሽን በተለይ ለኢትዮጵያ ለአማራ ኢትዮጵያኖቹ በጣም ማርጂናላይዝ አድርጎ ገፍቶ ዲስሎኬት አድርጓቸው ኑሯቸውን በሙሉ በጣም ያሰቃየ ይሄ የራሱ የዚህ የኮንስቲቱሽኑ እንትን ነው። ይሄ ኮንስቲቱሽን ካልተወገደ ኢትዮጵያ ወደፊት የሚያጠፋት ይሄ ኮንስቲቱሽን ነው። በዚህ ኮንስቲቱሽን ላይ ብዙ ስራ መሰራት አለበት። እኛም እንትን እየሰራን ነው። በዚህ ላይ ዋናው እዚህ ላይ መስመር ያለበት እዚህ ኮንስቲቱሽን ላይ ይህንን ለመድረክ መድረኩ ላይ አስተዋውቅና ስናደርግ የኢትዮጵያ ሕዝብ ዋናው እንትኑ ኦነርሺፑ ዋናው የኢትዮጵያ ሕዝብ ነው። እዚህ ኮንስቲቱሽን ላይ ራሱ የኢትዮጵያ ሕዝብ ነው ጨምሮም ቀንሶም ዲሳይድ የሚያደርገው። የኛ ስራ ምንድን ነው? ይህንን ኮንስቲቱሽን ለኢትዮጵያ ሕዝብ ማቅረብና እንዲነጋገሩበትና ከዛ ውስጥ የሚወጣ የሚጨመር ካለ እንዲያደርጉ ነው። ይሄ እንዲሰመርበት ያስፈልጋል። ምክንያቱም አንዳንድ ሰዎች ለምንድነው ኮንስቲቱሽን እያሉ ነው ድራፍት ቀርጻቸዋል። ይህን ኮንስቲቱሽን የኢትዮጵያን ኮንስቲቱሽን ድራፍት አዘጋጅታቸዋል ማለት ነው። አዎ አንደኛው የመድረቁ ላይ ንግግር የኮንስቲቱሽን ጉዳይ ነው። ስለዚህ ኢትዮጵያ ኮንስቲቱሽን የምታውቀው በጣም ፕሮብሌም ያለው ነው። በተለይ ለአማራው ህዝብ ላይ እንትን ያደረገ ነው። በጣም በዛ እየተጠቀሙ ነው ብዙዎቹ ሊቃኖች ምናምን እና ኢንክሉዲንግ የገዢውን ፓርቲ የኢትዮጵያን አማሮች ዲስሎኬት እያስደረጉ ከቤተሰባቸውን ተነቅለው የሚኖሩበት ቦታ በዚህ በድሮን ጥቃት ሁሉ የሚደረግበት በአብይ አህመድ በአሁኑ ሰዓት ይሄ ሁሉ የዚህ ኮንስቲቱሽኑ ጠንቅ ነው ብለን እናምናለን። ኮንስቲቱሽኑ አዲስ ኮንስቲቱሽን መነደፍ ያለበት ነው። ምክንያቱም በስቷል፣ ጊዜ ነው። ቶሎ በአስቸኳይ ይህንን እንትን ማድረግ ይኖርብናል። እንግዲህ በኢትዮጵያ አሜሪካኖች ሲቪክ ድርጅት ጥምረት በመካከል ሁሉም ኢትዮጵያዊ በኢትዮጵያ ሰብአዊ መብት ጥቃቶች ላይ በሃይማኖት ነፃነትና የሚደርሱ ጥቃቶችን በሚመለከት የኢትዮጵያ ህገ መንግስታዊ ጉባኤ ማድረግ ላይ ሰርተናል። ከዚህ ላይ እንግዲህ የሚሆነው በሬበር ቢልዲንግ ኮንግረስ ሬበር ቢልዲንግ ጎልድ ቢልዲንግ ውስጥ ይባላል 2168 በጠዋቱ 9 ሰዓት ተኩል ኦክቶበር 1 ቀን ነው። በሚቀጥለው ሮብ ማለት ነው። ትልቅ ስብሰባ ይደረጋል። በዚህ ላይ እንግዲህ በዚህ ስብሰባ ላይ ይገኛሉ ተብሎ የሚጠበቁ የአሜሪካን ኃላፊዎች ይኖር ይሆን? ሴናተሮች? በዚህ ስብሰባ ላይ እንግዲህ ኢንቫይትድ ያደረግናቸው እንግዲህ ኢንክሉዲንግ ፕሬዚዳንት ትራምፕን ሁሉ ደብዳቤ ልከናል እንዲሳተፉ በዚህ ላይ መጥተው ንግግር እንዲያደርጉ። እዛ ኮንግረስ ሆርተን ኤሌኖር ሆልምስ ኖርተን የዋሽንግተን ዲሲ ኮንግረስማን ናቸው። ባይ ዘ ዌይ እሳቸው ናቸው ይህንን መድረክ ስፖንሰር ያደረጉልን እና በጣም እናመሰግናቸዋለን። ኮንግረስማን ኖርተን የዋሽንግተን ዲሲ ኮንግረስ ውመን ናቸው። ከዛ ከኮንግረስማን ክሪስ ስሚዝ ደብዳቤ ልከናል። እንግዲህ ኮንፈርም አላደረጉም ገና። ሴናተር ፒተር ወልሽ እንግዲህ በጣም የረዱን ሴናተር ናቸው። እንደሚታወቀው ከዚህ በፊት እዚሁ መድረክ ላይ በአንተ ሾው ላይ እዚህ ላይ እንደገለጽኩት የእሳቸው የፎሬን ሪሌሽን ኮሚቴን ሰብስበው ከኢትዮጵያኖች ጋራ አነጋግረውናል። ኢትዮጵያ 3 ኢትዮጵያኖች ሆነን ኢንክሉዲንግ የባርት ፊሸር የሲቪል አሶሲዬሽኑ ካውንስለር ጋር አንድ ላይ ሆነን ትልቅ መድረክ አዘጋጅተውልናል። እንትን ውስጥ ኮንፈረንስ ሩም እዛ ሴኔት ቢልዲንግ ውስጥ ሴናተር ወልሽ ተጋብዘዋል። ከዛ ሴናተር ሴናተር ክሩስ ኢንቫይት አድርገናል። እሱ እንግዲህ ሴናተር ክሩስ በአሁኑ ሰዓት የሳብ አፍሪካ ሳብ ኮሚቴ የሴኔት ፎሬን ሪሌሽን ሳብ አፍሪካ ኮሚቴ ቸርማን ነው። ከዛ ሌላ ማይክል ቤነት እንደምታውቁት የኮሎራዶ ሴናተር ናቸው። እሳቸውም በጣም የኢትዮጵያ ወዳጅ ናቸው። ጥሩ ሰው ናቸው። አግኝተናቸው ነበረ፣ ተነጋግረናል ከእሳቸው ጋር ኦፊሳቸው እዛው ሴኔት ፍሎር ላይ። ከዚህ በፊትም ይህንን ገልጫለሁ። በዛ ሴናተር ክሪስ ኩንስ የዴልዌር ሴናተር ናቸው። እሳቸውም እንደዚሁ እሳቸው ኦፊስ ቢሮ ተገናኝተን ስለ ኢትዮጵያ ጉዳይ በይፋ ተነጋግረናል ከስታፎቹ ጋራ። በጣም ትልቅ ሰው ናቸው። እሳቸውም ደብዳቤ ልከንላቸዋል እንዲገኙ። ሌላ ኮንግረስማን ገስ ቢላከርስ ይባላሉ። ኮንግረስ ብራከርስ የታወቁ ናቸው። በሃይማኖት ጉዳይ ላይ አንዳንድ ሌጅስሌሽን የነደፉ ናቸው። ሃይማኖት በሚመለከት እዛ ላይ መጥተው አንዳንድ ስለ ሃይማኖት ገለጻ እንዲያደርጉ ጠይቀናቸዋል።
እንግዲህ ከዛ የኢትዮጵያን ፕሮፌሽናልስ ናቸው ኢትዮጵያን በዚህ አካባቢና በዚህ የኢትዮጵያ ዋና ጉዳይ ላይ አንገብጋቢ ጉዳይ ላይ በጣም ሁልጊዜ በየመድረኩ ወጥተው የሚናገሩ ኢትዮጵያኖች ፕሮፌሽናሎችም ተጋብዘው እንዲናገሩ አድርገናል። መጥተው ይናገራሉ እና በጣም ጥሩ ዝግጅት ነው ያለው። ብዙ ኢትዮጵያኖችን እንጋብዛለን መጥተው በተለይ ለኢትዮጵያኖች እዛ ኢትዮጵያ ውስጥ ላሉ ቮይስ ድምፅ ለሌላቸው ኢትዮጵያዎች ድምፅ ለመስጠት መጥተው ሰፖርት ቢያደርጉ በጣም እናሳስባለን። እስቲ ምናልባት በዚህ በአሜሪካ የሚመለከታቸውን ሴናተሮችና ኮንግረስማኖችን በተመለከተ የተጋበዙትን ጠቁመውኛል። በኢትዮጵያ በኩልስ ምናልባት ይኖሩ ይሆን የተጋበዙ ንግግር ሊያደርጉ የሚችሉ ወይስ የነዚህን የሴናተሮችንና ወይም የጋበዛቸውን ሰዎች ማዳመጥ ነው የነሱ ድርሻ? ገደብስ አለው ወይ መጥቶ ይህንን ነገር ለመከታተል? አዎ እንዴ አሉ፣ ብዙ ኢትዮጵያኖች አሉ፣ ወደ 5-6 ኢትዮጵያኖች አሉ። እንግዲህ ጀስት ኤግዛምፕል ለመስጠት እነ አቶ ይልቃል፣ ወይዘሮ ጽጌረዳ፣ ዳክተር አምሳሉ፣ የኛ ደግሞ በእኛ በኩል ካንስለራችን ባርት ፊሸር ይባላል፣ እሱም አለ። ደግሞ የአፍሪካን ዩኒየን ሪፕሬዘንታቲቭ ሚስ ሀልዳ እሳቸውም አሉ። ሌሎችም እንደዚህ ኢትዮጵያኖች የሚሳተፉ አለ። በደንብ ስለ ኢትዮጵያ ጉዳይ እያንዳንዱ ሴግመንት እንትን አሳይን ትደረጋለ። ለምሳሌ ያህል ስለ ፋኖ ሙቭመንት የሚናገራለ። ስለ ፋኖ በአሁኑ ሰዓት የሚያደርገውን አክቲቪቲ ሙቭመንት እና የሚደረገውን በዛ በኩል መድረክ ላይ ስለዛ የሚናገር ሰውም አዘጋጅተናል። ከኢትዮጵያም የሚናገር ሰው አለ ብለን አስበናል። እንግዲህ እስቲ ውልሲሃው እንዴት እንደሆነ እናያለን። ሌላውስ ተሳታፊስ እንዳልኩት ቁጥር አለው። በዚህ በዋሽንግተንና አካባቢ ሜሪላንድም ቨርጂኒያም ያሉ እዛው ቅርበት ያሉ ምናልባት ለመምጣት ቢያስቡና ያንን ዝግጅት ለመከታተል ቢፈልጉ እንዴት ነው ሊገቡ የሚችሉት? እንግዲህ እንትን ለጥፈን ነበር ሶስት ሳምንት ይሆናል። እንግዲህ በየጊዜው ፖስት አድርገናል በየሚዲያው ላይ እንትን ላይ ኢቨንት ብራይት የሚባላል እዛ ላይ ገብተው ሬጅስተር ማድረግ ይኖርባቸዋል። አንዳንድ ኢትዮጵያኖች ለማድረግ ካልቻሉ ግድ የለም ከመጡም እንቀበላለን፣ ምንም አይደለም። ግን አይዲያቸውን እና አይደንቲፊኬሽን ይዘው እንዲመጡ እንማከራለን። ገደብ የለውም። የሰው ብዛት ቢመጣ ምናልባት ይህን ያህል ሰው ነው የሚፈቀድ የሚል ነገር ካለ በርከት አድርገው ቢመጡ በምን ማኔጅ ማድረግ ትችላላችሁ? እንግዲህ በጣም ጥሩ ጥያቄ ነው አሁን ያመጣው። በጣም ምክንያቱም ኢቨንት ብራይት የሚባለው ለዚህ ነው ያስቀመጥነው። ሲት እንግዲህ ወደ 100 በላይ ነው ሲት ላይ ነው ያለው። እንግዲህ ከዛ በላይ ከመጡ እንግዲህ ያው ነው ሬጅስተር ካላደረጉ ሬጅስተር ቢያደርጉ ነው እኛ የምንፈልገው። ቢመቸው ለሁሉም ነገር ቁጥሩን ለማወቅ ኢቨንት ብራይት ውስጥ ገብተው ሬጅስተር ቢያደርጉ ሊንክ አለ፣ የላክነው ሊንክ አለ። ያን ሊንክ ውስጥ ገብተው ሬጅስተር ማድረግ ነው። አመሰግናለሁ። እንግዲህ አቶ መስፍን በጣም ብዙ ጊዜ በኢትዮጵያ ጉዳይ ላይ ተንቀሳቅሰዋል። እንደ ወደኋላ መለስ ብዬ እስቲ ወደ ትውስጥ አንዳንድ ምስሎችን ላቅርቡሎትና ይታየኛል እዚህ ጋር እኚህ ሰው ናቸው። በምን ጉዳይ ነው የተገናኙት? ክርስምዝ ይባላል። ወደ 20 ዓመት ይሆናል ከእሳቸው ጋር ስለ ኢትዮጵያ ጉዳይ። ይሄ የምታየው የሰጠናቸው እዚህ ኮንግረስ ኤችአር 128 ባለፈበት ጊዜ ይሄ ሰርቲፊኬት ነው። ይሄ እንትን ነው ያለው ታንኪ ለማመስገን እሳቸውን በጣም የተጣጣሩ ስለ ኢትዮጵያ ጉዳይ። እንደምታውቁት ክርስምዝ 2 ጊዜ ወደ ኢትዮጵያ ሄደው ትራቭል አድርገው ጎብኝተው የኢትዮጵያን ጉዳይ በጣም ተከታትለው የመጡ አሜሪካ ናቸው። በጣም ስለ ኢትዮጵያ ጉዳይ የሚያንገበግባቸው እና የሚረዱን አሜሪካዊ ቤስት ኮንግረስማን እላቸዋለሁ። ኮንግረስማን ክርስምዝ ሁልጊዜ ጊዜያቸውን እንትን አድርገው ከስታፎቹም ቢሆነ ከሳቸውም ጋር ተገናኝተን ከነ ኃይሉ ኢንጂነር ኃይሉ ጋር ጨምረን ሁሉ ወተን ያን ጊዜ እንዲያውም አንድ ጊዜ ኢንጂነር ኃይሉ እንትን በጣም በታመሙ ጊዜ ሜዲካል አሬንጅመንት እንዲያደርጉ አድርገን በስቴት ዲፓርትመንት በኩል የረዱ ኮንግረስማን ናቸው። በጣም ብዙ እርዳታ ያደርጉልን ለኢትዮጵያ ጉዳይ በጣም ተከታትለው ኢትዮጵያ ድረስ ሄደው ከመለሰም ሆነ ከአብይም ጋራም
የተገናኙ ኮንግረስማን ናቸው። በጣም ስለ ኢትዮጵያ ጉዳይ በተለይ መለሰን በጣም ቻሌንጅ አድርገውታል። በተለይ ስለ ኢትዮጵያ ሂውማን ራይትስ። በሌላም በኩል የአፍሪካ ተወካዮችም ሁሉ ይመስሉኛል እነዚህና እስቲ ስለዚህ ያስረዱ ምንድን ናቸው? ይህ የአፍሪካን ዩኒየን ሪፕሬዘንታቲቭ ነው። አምባሳደር ሄልዳ ይባላሉ። አምባሳደር ሄልዳ እዛ እንደ ኮንፈረንስ ነበረ፣ እኔም አሳትፎኝ ነበረ። እዚህ ኮንፈረንስ ላይ ተገኝቼ ናሽናል ፕሬስ ክለብ የተነሳ ነው ፎቶግራፍ ነው። በጣም አምባሳደር ሄልዳ ስለ ኢትዮጵያ ጉዳይ በጣም የተከታተሉ በጣም ሰፖርት የሚያደርጉን አፍሪካዊ ናቸው። ተከታታይ ነው። በብዙ ጊዜ እንደምታውቁት ከዚህ በፊትም እንደዚሁ እዚህ ሴኔት ፍሎር ላይ መጥተው ሰፖርት አድርገነዋል። ያዘጋጀን ጊዜ የዛሬ ዓመት። ቀደም ሲል አቶ መስፍን ጠቅሼ ነበር ከወጣትነታቸው ገና ከጥንት ጀምሮ የተዳከሙ ናቸው ብዬ ነበር። ይኸውና ያኔም በዛም ዘመን ወደኋላ መለስ ብለን እስቲ ይህን ምስል እኔና ምን ነበር ያገናኙት? እኚህ ሰው ማን ናቸው? እኚህ ሰው በጣም የሚገርሙ ሰው ናቸው። ይገርማል። ሪፐብሊካን ናቸው። በጣም ስትሮንግ የፎሬን ሪሌሽን ቸርማን የነበሩ ሪቻርድ ሉገር ይባላሉ። ሴናተር ሪቻርድ ሉገር ፎርመር ፕሬዚደንሻል ካንዲዴት ነበሩ። ከዚያም ደግሞ የቸርማን ኦፍ ፎሬን ሪሌሽን ኮሚቴ ነው። እዚህ ናሽናል ፕሬስ ክለብ መጥተው ስለ ኢትዮጵያ ጉዳይ፣ ስለ ሂውማን ራይት ጉዳይ አነጋግሬያቸው ደብዳቤ ሰጥቻቸው ተነጋግረን በጣም በዛን ጊዜ የሴኔት ፍሎር ላይ ስለ ኢትዮጵያ በደንብ የተናገሩና ስለ ሂውማን ራይትስ ያወግዙ ሴናተር ናቸው። በጣም እናመሰግናቸዋለሁ። በህይወት የሉም፣ አርፈዋል። ትልቅ ሰው ናቸው። ሌሎችም ጋር እንደዚሁ እየተገናኙ እዚህም ላይ ሌላ ምስል አለኝ። የኢትዮጵያን ጉዳይ ሁልጊዜ በማሳወቅ ለአሜሪካን ጉዳዩ ለሚመለከታቸው ባለስልጣናቶች ሁሉ ትልቅ ነገር አድርገዋል። እነዚህ እነማን ናቸው? እኚህ ሰውዬ የሜሪላንድ ኮንግረስማን ስታኒ ሆየር ይባላል። ስታኒ ሆየር ከዚህ በፊትም የእንትንም የኮንግረስ ዋና ቺፍ እንደ ስፒከርም ነበሩ። ከዚህ በፊት በጣም ትልቅ ሰው ናቸው። ስለ ኢትዮጵያ ጉዳይ በጣም ተከታትለው የሚረዱን ሰው ናቸው። ትልቅ ሰው ናቸው። በጣም በሜሪላንድ በኩል በጣም ትልቅ ሚና የተጫወቱ ናቸው። ስለ ሜሪላንድ ጉዳይ፣ ስለ ኢትዮጵያን በጣም ረድተውናል። እዛም ፕሬስ ክለብ መጥተው ነው እዚህ ተገናኝተን ይህን ፎቶግራፍ ተነስተን ስለ ኢትዮጵያ ጉዳይ ያወራን የነበረው። በጣም አመሰግናለሁ አቶ መስፍን መኮንን። እንግዲህ እርስዎ የኢትዮጵያን አሜሪካን ሲቪክ ኦርጋናይዜሽን ሊቀመንበር ሆነው እያገለገሉ ነው ያሉት። በአሁኑ ሰዓት ኢትዮጵያ ውስጥ ያለውን ቀውስ በተመለከተ እንግዲህ ለአሜሪካን ጉዳዩ ለሚመለከታቸው ባለስልጣናቶች በማሳወቅ ጥረት እያደረጋችሁ ነው። ያን እንደተጠበቀ ሆነ በተጓዳኝም አሁን ፋኖ ከፍተኛ ተጋድሎ እያደረገ ነው። አልሞት ባይ ተጋዳይነት ተግባር ላይ ተሰማርቶ ሀገሪቱን ካለችበት መቀመቅ ለማውጣት በተለይም አማራው ላይ ያለውን ችግርና መከራ ለመቅረፍ የበኩሉን ጥረት እያደረገ ነው ያለው። ማህበራችሁ ይህንን የፋኖን ትግል በማገዝ በመርዳት በኩል አስተዋጽኦ እያደረገ ያለው ነገር ይኖር ይሆን? አቶ መስፍን ተመልካቾቻችን እንግዳችንን ሰሞታል። አቶ መስፍን ተመልካች አድማጮቻችን እንግዳችን አስወጥቷቸውን መሰለኝ። እንግዲህ አሜሪካም ኔትወርክ አንዳንድ ያስቸግራል። እንዴት እንደወጡ አላውቅም። እስቲ መልሼ ለማስገባት ሞክራለሁኝ። ስታክ አድርጎባቸዋል። አቶ መስፍን እየተሰማቸው አይደለም። ይቅርታ ተመልካቾቻችን፣ አንዳንድ ጊዜ እንደነዚህ አይነት ነገሮች ይከሰታሉ። እንግዲህ ምናልባት ባትሪ ያልቆባቸው ይሆን አይደለም። ስልክ ነበር የገቡት ይመስለኛል። ባትሪው አልቆ ነው የተቋረጠ ይመስለኛል። ሊያነሳው አልቻለም። ባትሪው ችግር ይመስለኛል። ባትሪው አልቆባቸው ነው። ለማንኛውም እንግዲህ ተመልካች አድማጮቻችን ዋናውን መልእክት በእርግጥ አስተላልፈዋል፣ ለማስረዳት ተሞክሯል። እንግዲህ ማህበራቸው የኢትዮጵያን አሜሪካን ሲቪክ ኦርጋናይዜሽን በጣም በርካታ ስራዎችን እየሰሩ ከሚገኙ አሜሪካን ከሚገኙ ተቋማቶች አንዱ ነው። እንግዲህ አንዱም ደግሞ እንደነዚህ ጉዳይ የሚመለከታቸውን የአሜሪካን ሴናተሮች፣ ኮንግረስማኖችን በማቅረብ ሌሎችንም
የምዕራብ ሀገሮች ላይ ሰፊ ስራ እየሰሩ ነው ያሉት። እንግዲህ ፋኖ በበኩሉ የራሱን ትግል እያደረገ ነው ያለው። በውጭ የሚገኙ ኢትዮጵያኖችስ ምን እየሰራችሁ ነው እያደረግናችሁ ነው እያልን በተደጋጋሚ ጊዜ የምንወቅሰው ለዚህ ነው። በአቶ መስፍን መኮንን በኩል እየተመራ ያለው ተቋም እንግዲህ የበኩሉን ድርሻ እየተወጣ ነው የሚገኘውና በተቻለ መጠን ይህንን መረጃ ያገኛችሁ ሰዎች በተሰጠው ዌብሳይት በመግባት ሬጂስተር በማድረግ እንድትሳተፉ ከወዲሁ በማክበር እንጋብዛለን። እኛም በተጨማሪም ሊንኩም ምናልባት በዚሁ ቻናል ላይ ለማስቀመጥ ሞክራለሁኝ በኋላ ላይ። ስለዚህ እሱን አይታችሁ መግባት ትችላላችሁ። ኦኬ ተመልሰዋል። ይቅርታ አቶ መስፍን ባትሪው አልቆ ነው መሰለኝ። ምን ሆነ? ወጥተዋል። እንደገና ይግቡ ባኮትን። የሉም እኔ ጋ ወጥተውብኛል። ለዛ ነው ስታክ አድርጓል። እንደ አዲስ ይግቡ እስቲ ባኮትን። እሺ እሺ። ስለዚህ በተቻለ መጠን እንትን ብታደርጉ መልካም ነው። ብትሳተፉ ሄዳችሁ ለነዚህ ለሴናተሮች ለኮንግረስማኖች ያለውን የኢትዮጵያን ችግር ማብራራት ያስፈልጋል፣ መግለጽ ያስፈልጋል። ይሄንን ነው ማገዝ መርዳት ያለብን። በምንችለው አቅም የበኩላችንን ጥረት ማድረግ የሁላችንም ድርሻና ኃላፊነት ነው። ዝም ብለን በተቀመጥን ቁጥር አብይ አህመድ በየጊዜው በወገናችን በህዝባችንና በሀገራችን ላይ የሚያደርሰው ጉዳት ከባድ ነው። በድሮን ጭምር በመጨፍጨፍ አደጋ እያደረሰ ነው ያለው። በትላንትናው ዕለት እንደምታዩት እንዲህ አይነት ግፍ ፈጽሟል። በዚሁ በወልዲያ ከሚገኙት የጤና ተቋም አንዱ በሆነው ላይ ነው እንግዲህ በጣም በርካታ ኢትዮጵያኖች የሞቱበት ነው። ሐኪሞቹ ጭምር ሳይቀሩ የተገደሉበት ነው ያሁን የምታዩት ተቋም እና እንዲህ አይነት ግፍና በደል እየፈጸመ ያለ ነው። ወልዲያ በከፍተኛ የኢትዮጵያኖች እያለቁ ያለበት ነው። በወልዲያ ወገኖቻችን እየተጨፈጨፉ ነው በድሮን እና በከባድ መሳሪያ። ይህንን በተመለከተ ለዓለም አቀፉ ማህበረሰብ የማሳወቅ የእኛ ድርሻና ኃላፊነት ነው ብዬ አስባለሁ። አቶ መስፍን ተመልሰው መጥተዋል። በጣም ይቅርታ ወጣ። ምናልባት ጥያቄ ከሆነ እንደገና ላንሳሎት። እርስዎ እንግዲህ የኢትዮጵያን አሜሪካን ሲቪክ ኦርጋናይዜሽን በመምራት ላይ ነው የሚገኙት። አሁንም እንግዲህ ስብሰባም የጠራችሁት የኢትዮጵያ የሚገኙትን የሰብአዊ መብት ጥሰትና ሌሎች ጉዳዮችን ለአሜሪካኖች ለማጋለጥ ነው አብይ አህመድ እየሰራ ያለውን ተግባር። በተጓዳኝ ፋኖም የበኩሉን ጥረት እያደረገ የሚገኝ ነው። ስለዚህ ማህበራችሁ ፋኖን በማገዝ በኩል የሚያደርገው አስተዋጽኦ ይኖር ይሆን? ምናልባት ካለን እንዲያካፍሉን ነበር። አመሰግናለሁ። አይ እንግዲህ ያው እንደምታውቀው ተናጋሪዎች አቅርበናል። ስለ ፋኖ ጉዳይ ስለ ፋኖ ሙቭመንት በተለይ የሚያደርጉትን አክቲቪቲ በሙሉ በፕሬዘንቴሽን የሚያደርግ ሰው አለ። በዚሁ ላይ በጣም እያደነቅን ነው። በጣም ትልቅ ስራ እየተሰራ ነው። ዲፊካልት ሲቹዌሽን ላይ ነው ያሉት እና የሁሉም ፋኖ አንድ ላይ መምጣት እና አንድ ላይ ተባብሮ መስራት ሁላችንም ኢትዮጵያውያኖች ትልቅ ድል ነው የሚሆነው። አንድ ላይ ተሰብስቦ አንድ ላይ ሁሉ የሚያደርጉትን አክቲቪቲ አንድ ጆይንት ፈጥረው በአንድ አምብሬላ ሆነው የሚሰሩትን ስራ ወደፊት ግፊት ሊሰጠው ይችላል። ብዙ ኦፖርቹኒቲ ሊኖረው ይችላል እና በዚሁ መድረክ ላይ ብዙ ዲስከሽን ይደረጋል። ከልብ አመሰግናለሁ አቶ መስፍን። እንግዲህ ለዝግጅታችሁ ላይ እንዲገኙ በተለይም በዋሽንግተን ዲሲና አካባቢ የሚገኙት ሜሪላንድ እና ቨርጂኒያም በዚህ ዝግጅት ላይ ይገኙ ዘንድ ያሉትን መልእክትና በተጓዳኝም ኢትዮጵያ ካለችበት ምስቅልቅል ችግር፣ የሰብአዊ መብት ጥሰት እና ሌሎች ውስብስብ ችግሮች ትወጣ ዘንድ የእርሶን መልእክት የመጨረሻ አስተያየቶን እንቀበልና በዚሁ ዝግጅታችን እንቋጫለን። አመሰግናለሁ። እንግዲህ ብዙ ኢትዮጵያኖች ኮንሰርን የሆኑ ኢትዮጵያኖች በየጊዜው ስለ ሀገራችን የሚያንገበግብ ጉዳይ ስለሆነ ሁላችንም ኢትዮጵያኖች በኮንሰርትድ ኤፈርት ተሰብስበው አንድ ላይ ሆነን ኮንግረስን፣ ሴናተሮችን ኢንክሉዲንግ ስቴት ዲፓርትመንትንም ቢሆን በየጊዜው መጨቅጨቅ ይኖርብናል። ብዙ ስራ አልተሰራም፣ እንስራ፣ አክቲቪቲ እናድርግ። ይሄ ከዚህም በዚህም በመጻፍና በሬዲዮ እና በየሾው ላይ መቅረቡ ጥሩ ነው። ግን አክቲቭ የሆነ በጣም አክቲቭ ኦሪየንትድ የሆነ ስራ መሰራት አለበት፣ መገፋት አለበት። ኮንግረስ ራይቲንግ ሌተርስ የደወሉ ኮንግረስማን እና ሴናተሮችን መጨቅጨቅ ነው፣ በየጊዜው መጨቅጨቅ ነው። አንዳንዴ እኔ ኮንግረስማን ሴናተሮች ነግሩኛል፣ ምንም ከእናንተ
ብሔረሰብ ምንም እንሰማው ነገር የለም ይላሉ። ኢትዮጵያኖች መነሳት አለብን። እዚህ ያለነው ኢትዮጵያኖች እንንቃ። እንደ ሌሎቹ እንደ ጁሽ አሜሪካንስ፣ እንደ ኢታሊያን አሜሪካንስ፣ ግሪክ አሜሪካንስ የሚሰሩት ስራ በጣም ትልቅ ስራ የሚሰሩት ሎቢስ ኢንክሉዲንግ ሎቢ ሃይር ያደረጉ ትልቅ አይነት ስራ ይሰራል። አሁን እንደምታውቁት የዚህ የአብይ ሬጂም እንደምታውቁት ብዙ ሎቢስቶች አሉት እዚህ ዋሽንግተን ኤሪያ ሚሊየንስ ጋር ነው የኢትዮጵያን ገንዘብ አውጥተው የሚሰሩት። እኛ በኩል መሰራት አለበት፣ ብዙ ነገር መሰራት አለበት፣ ብዙ ነገር ያልተሰራ አለ። በተለይ የኢትዮጵያ የአማራው ጉዳይ በአማራው በኩል የሚደረገው ግፊት፣ በአማራው በኩል የሚደረገው ማርጂናላይዝድ የሚደረገው ይሄንን በሙሉ በደንብ ቀርበው ማስረዳት ለሴናተሮችና ለኮንግረስማኖች ባለው ኦፖርቹኒቲ በምናገኘው ኦፖርቹኒቲ ቀዳዳ የሚደረግበት መንገድ መነገር አለበት። we have to speak up። እኛ ብዙ ጊዜ ይሉንታ የሚባል ነገር ይዘን እስካሁን ድረስ ወደኋላ ያስቀረኑኛ በተለይ የአማራው ብሔረሰብ ይሄ ነው። መንቃ፣ እንግፋ፣ እንተባበር። አንድ ላይ ስንተባበር፣ አንድ ላይ ስንሰራ ብዙ ነገር አቺቭ ልናደርግ እንችላለን። እንግፋ። ኮንግረስማኖች ሴናተሮችን እናነጋገር። እስቲ ጊዜ ወስደን እንደው 5 ደቂቃ በሳምንት 2-10 ደቂቃ ጊዜ ወስደን ኮንግረስማኖች ሴናተሮች ጋር ሚት እናድርግ። ሄደን እናነጋግራቸው፣ በደንብ እንግለጽ። እስካሁን ድረስ የተደረገ ነገር ብዙ ስራ አልተሰራም። መስራት አለብን፣ መግፋት አለብን። እቺ ኢትዮጵያ ደህና እንድትሆነና እንድትስተካከል ጥሩ መንገድ ሁሉ ኢትዮጵያዊ እንድትሆን ከፈለግን አማራው ብሔረሰብ የሚደረገውን የአማራውን ግልፊትና ሁሉ ሌላው ብሔረሰብ ሁሉ መርዳት አለበት። አማራ በደንብ ካሌለ ሌላው ህብረተሰብ ደህናም ሊኖርም ሊሆንበት ይችላል። ኢትዮጵያም ላትኖር ትችላለች። የአማራው ዋናው ግፊትና እልቂት መቆም አለበት እና ሌላው ብሔረሰብም አብረው ተደራጅቶ መርዳት ይኖርበታል። መቀመጥ የለበትም። ነገም በራስ የሚለውን ነገር ማሰብ አለበት። ነገ ዛሬ አማራው ነገ ተነገ ወዲያ ኦሮሞም ወላሞም ሌላውም ላይ የሚደርስ ነገር ነው። ስለዚህ እዚህ ማሰብ ያስፈልጋል በጣም። ስለዚህና እንበርታ እና እዚህ ኦክቶበር 1 ላይ የሚደረገውን ኮንፈረንስ ሬበር ቢልዲንግ 2168 ሩም እዛ መተን ድምጻችን እናሰማ። ድምጽ ለሌላቸው ኢትዮጵያኖች ድምጻችን እናሰማ። አመሰግናለሁ። ከልብ አመሰግናለሁ። አቶ መስፍን ሁልጊዜም እየመጡ የሀገሩን ጉዳይ ለሌላው ማህበረሰብ ለማሳወቅ የሚያደርጉት ድርክ የሚያስደንቅ ነው። እግዚአብሔር ይስጥልኝ። እንግዲህ መልካም የስብሰባ ጊዜ እንዲሆንላችሁ ኦክቶበር 1 እንመኛለን። ከዛ በኋላ ደግሞ ያለው ውጤት ምናልባት መልሰው እንደሚያካፍሉን ተስፋ አደርጋለሁ። በጣም አመሰግናለሁ። በጣም እኔም አመሰግናለሁ። ዘውዱ በርታ። የምታደርገውን ስራ በጣም እናደንቃለን። ኢትዮጵያኖች ሁሉ ይደግፈዋል። በርታ እና በጣም ሌላም ጊዜ እንገናኝ ድረስ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን አቶ መስፍን መኮንን ጋር ያደረግነው አጠር ያለ ዝግጅት ይህንን ይመስላል። ኢትዮጵያኖች በምንችለው አቅምና ባለን አጋጣሚ ሁሉ የህዝባችንን ችግርና መከራ ስቃይ፣ በተለይም የሀገራችንን ኢትዮጵያን ማሳወቅ ግዴታችን ነው። በዚህ ላይ የምንተባበር የምንበረታ ከሆነ በአጭር ጊዜያት ውስጥ በኢትዮጵያ የሚስተዋለው ችግር ይቀረፋል የሚል ተስፋ አለኝ። እንግዲህ አቶ መስፍን የኢትዮጵያ አሜሪካን ሲቪክ ማህበርም በጠራው በኦክቶበር 1 ላይ በተቻለ መጠን በዋሽንግተን ዲሲ እና አካባቢው ማለትም ሜሪላንድ እና ቨርጂኒያ የምትገኙ ኢትዮጵያኖች ተገኝታችሁ ስብሰባውን በመካፈል ለአሜሪካኖች እንድታሳውቁ እኛም የገለጽን የዛሬን ዝግጅት በዚህ ቋጨን። በቀጣይ በሌላ እንግዳ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ይህንን የቀጥታ ዝግጅት ከእናንተ ክቡራን ተመልካቻቸው አድማጮች ጋር ቆይታ በማድረግ ዝግጅቱ ስመራ የነበርኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው